እዚህ ደረጃ ምን ስድብ ነው ከዚህ ተናገሩ ልጆቹ ማለት ነው። በቃ ልጆቹ በቃ እንትን ውስጥ ገብተዋል። ገባ ከኔ በላይ እዚህ ሚዲያ ላይ በእነሱ በኩል የተዋደቀላቸው ሰው የለም። ይሄ ሰውዬ ሲያሳጣቸው፣ ሲሰድባቸው፣ ሲያማቸው የነበረ ሰው ነው። እኔ አብሬያቸው ያልቆምኩበት ጊዜ ያልቆምኩበት ሁኔታ የለም። ባጃጅ አይሞሉም ሲባል ምን ሲባል አብሬያቸው ነበርኩ። ስቲል አሁንም አብሬያቸው ነኝ። እኔ ከእውነቱ ጋር ነው እንጂ የልጆቹ መሽለጥለጥ ብዙም ማተር አያደርግም ለእኔ። ግን አሁን ራሱ ተሳዳቢ ቲም ናችሁ ብሎ ስም ሲለጥፍባቸው ነው። በነገር ላይ ኮመንት ላይ ውሸት ነው ያልኩት። ከዛ ቤት የበለጠ ሰው የሚሰደብበትና ሰው የሚጠላበት ቦታ አለ ወይ? እሱ የገባበት እኮ ቦታ እያንዳንዱ ሰው የሚሰደብበት ራሱ ይሄ ዳዊት ሉትራን የሚባለው ወንድ እንትን ቲኔጀር ህፃን ልጁን እንደዚህ ናት ብለው ሲያነሱበት የነበሩ ሰዎች ናቸው እሱ ሲገባ የነበረው ቤትና አሁን በምን ያህል ፍጥነት እነዚህ ሰዎች ይህን ሰውዬ ገንዘብ ለማድረግ ከኔ ጋር ግብ መግባት እንደፈለጉ አላውቅም። ስመጣም ደግሞ ስገባ እየዘለዘለኝ ነበር። ከዛ በፊት ገባ ሲናገረኝ እኔ ካና ጀምሮ ሁሉም ጸጥ ብለው ማይክ ዘግተው ቁጭ ብለው አሁን ላይ ጨዋጨዋ ለመጫወት ሲሞክሩ በጣም ታዝቢያቸዋለሁ። ለማንኛውም አይ በመሰረቱ አክቹሊ ማለት ልጁ እዚህ ጋር የሆነ አይደል ነው በቃ የሆነ ነገር እዚህ ጋር ስለያዙት ትክክል ያልሆንኩባት ነገር አለ ስላለ በዛኛው አካል ያዝንበታል ብሎ ስላሰበ አንተን በመስደብ ማስደሰት ያሰበ ይመስለኛል። የኔ ግምት ማለት ነው። አንተ ስትሰደብ ሌላ እዛ ኢንጆይ የሚያደርግ ደስ የሚለው አካል እንዳለ በማሰብ ሙልጭ አርጎ ይሰድብህና እንግዲህ አላቀውም ይላል ደግሞ ይሳደባል። በጣም በሚገርም ሁኔታ አላቀውም ይላል ማታቀውን ሰውዬ በዛ ልክ ደግሞ የሚናገራቸው ቃላቶች አሁን ለመድገም ያስደነግጣልና መንፈሳዊ ሰው ነኝ ወንጌላዊ ነኝ ምናምን ብሎ ከዛ ይሳደባል። ለምንድን ነው የሚሳደበው? እኔ ገብቶኛል። አክቹሊ አንደኛ ራሱንም መግዛት አልቻለም። ለመናገር በዛ ደረጃ ራሱን መግዛት አልቻለም። በጣም ስሜታዊ ሆኖ ነበር ሲናገር የነበረው። ስለዚህ ሌላው ግን ኦሬዲ ነገ ጧት ይሄንን ጎሽታ እንደሚያስገኝለት ስለሚያውቅ በቃ ዋረደልን አትሊስት በዚህ መካስ አለበት። በዚህኛውን ጉዳይ ትክክል ያልሆንኩበት ነገር አለ ብሎ እዛ የተዋዋለው ውል ስለካደ እዛ እኮ ውል ገብቶ ምናምን ከናንተ ጋር ነኝ ሰምቲንግ ምናምን ብሎ በመውቀበት ማለት ነው። ነገ ተመልሶ ሄዶ ንስሐ ይገባል። ቃለሜ ቤት እስኪከፍት ድረስ ንስሐ ይገባል ልጁ ሄዶ። ምክንያቱም ሄጄ እንትን ዩቲዩብ ላይ አይቼዋል። አፕሮቹ ድምፅ ውስጥ ራሱ መንቀጥቀጥ አለ። ይፈራል። እዛ ቤት ሲገባ ይንቀጠቀጣል፣ ይፈራል። እኔ እውነት ለመናገር እኔ አሁን ያንዳንዶቹ ይሄዱበት ያለው መንገድ ማለት በቃ አንድን ሰው እንግዲህ እኔ የተረዳሁት አንድን ሰው ምናልባትም በሌላ መንፈስ ከነሱ መከፋፈል ምናምን ልዩነትን ለማጥበብ ፈልገው ይሄዱበት ያለውን ነገር አፕሪሼት አድርጋለሁ። ከመጀመሪያም በቃ ማለት በዚህ ጉዳይ ላይ ልክ አይደለህም እና አንድ ሁነን እንስራ አይነት ነገር የሚለው ነገር አፕሪሼት አርጋለሁ። እኔ እሱ ቢለመድ ጥሩ ነው። በትዕግስት በመሸከም በፍቅር ሰዎችን የሆነ ነገር ሲኖር እስኪ እንነጋገር ብሎ የራሳችን ነገር እንፍታ ምንድነው ችግሩ ምናምን ብሎ በሰከና አንደበት በድንጋይ ከመወራወር እንደዛ ማድረጋቸው ልጆቹ አፕሪሼት አድርጊያለሁ እውነት ለመናገር። በኋላ ግን በተወሰነ መንገድ ቢሆንም አጣብቂኝ ውስጥ ገብቶ ልጁ መናገር ጀመረ። በቃ የተሳሳትኩት ነገር አለ፣ ያቺ የተሳሳትኩት ነገር አለ የምትለዋ እዛ ዋጋ እንደምታስከፍለው እዛ ደግሞ መሄድ ይፈልጋል። ምክንያቱም አሁን እንግዲህ እዛ አትሂድ አልተባለም። እዚህ ምናምን ከኛ ጋር ለማገልገል ምናምን ሲባል ማለት እኔ እዚህ ያለው ተሳዳቢ እንትን ብዬ ምናምን እዛ ልተው ምናምን አይነት ነገር ማለት ነው። አንዳንድ ሰዎች ሞቅ ያለበት ቦታ ላይ መገኘት ደስ ስለሚላቸው እዛ የተወሰኑ ሰዎች ካሉ የሚያዩት እነሱን እንትን ለማድረግ ተናገረ ማለት ነው። ያቺ የተናገራትን ነገር ለማካካስ አንተ ታች ነው ያለው ኮሜንት ብዙ ኮሜንት ነው ያለው ያንተን ኮሜንት አንብቦ በመሳደብ ጀመረ ማለት ነው። ስለዚህ ልጁ አለው እያለ ነው ለዛኛው አካል ምልክት እያስተላለፈ ነው። እኔ ካንተ ጋር ነኝ የምጠላቸውን ሁሉ ጠላልሃለሁ አይነት መልእክት እያስተላለፈ ነው። እና እንዲህ አይነት መንፈሳዊነት ቁማር ነው ይሄ ባይዘው። ይሄ መንፈሳዊነት አይደለም። እውነት ለመናገር ይሄ መንፈሳዊነት አይደለም።
አሁን ዝም ብሎ በእንደዚህ አይነት መንገድ እኔ አይ ዶንት ኖ በቃ ይሄ በጣም መርከስም ነው ጭምር እውነት በጣም ልንጸየፈው የሚገባ ሩክሰት ነው። እኔ እናንተ ምን አይነት ወዳጅነት እንዳለን ታውቃለህ። በዛ ደረጃ እኔ አንተን ለማስደሰት የሆነ ሰው አልሰድብም። አንተን ለማስደሰት ብዬ አንተ የምትጠላው ሰው ነው ብዬ ለመስደብ አልሞክርም። እርግጠኛ ነኝ አንተም እኔ በመሳደቢያ ትደሰታለህ ብዬ አልገምትም። ለምን የጸያፍ ነገር በመናገር እንዴት ትደሰታለህ? እና እዛ ግን እንደዛ ስለሆነ እነሱ የሚጠሉትን ሰዎች በጣም ክፉ በሆነ ቃል፣ ጸያፍ በሆነ ቃል፣ ርኩሰት በተሞላበትን ቃል ቢሳደቡ ደስ ስለሚላቸው ምን ኢዮስያስ እኮ የታወቀ ነው። አሁን ቤተክርስቲያኗ እንደዚህ አይነት ውሳኔ ወስናለች ምናምን ብሎ ያሸበሽባል እንጂ ኢዮስያስ የምትሉት ግለሰብ አምልኮተ ሰብ የሚል መጽሐፍ ለማሳተም ከዝንተ ዓለም ሲተቻቸው ሲሞልጫቸው የነበሩትን ዮናታን አክሊሉንም ሆነ ሌሎቹን በሐሰት ልምምድና ትምህርት የሚታወቁ ሰዎችን ገንዘብ ከነሱ ለመቀበል ሲርመጠመጥ ሲቅለሰለስ የነበረ ሰው አይ ቲንክ አያውቁትም። እነዚህም ሉተራኖቹ አያውቁትም። ሲጀመር የገነት ቤተክርስቲያን ሽማግሌ የነበረ ሰው ነው። መቼ ገነትነቱን ትቶ መካነ ኢየሱስነትን ዳግም እንደተቀበለ አላውቅም። በነሳ ይቀበል በቄደር ይቀበል ማቀው ጉዳይ የለም። ኢዮስያስን በተመለከተ ማለት ራሱ ኤግዚስታንሱ ምንም ክፉ ነገር አይሰማኝም። መኖሩ ጥሩ ነው ለሚያስፈልገው ነገር። ግን በዚህ ያህል ደረጃ ደግሞ እንደዚህ አይነት ልምምጥ ውስጥ መግባት አስፈላጊ ነው ብዬ አላስብም። እኔ ሄጄ እነ ቀለሜ ጋር መካነ ኢየሱስነትን አላማው መካነ ኢየሱስን በክፉ አንስቻት አላቅም። ቤተክርስቲያን ነው እንደውም እነዚህ ሰዎች ተበደሉ ብዬ ተጠቁ ብዬ ባሰብኩ ሰዓት ላይ አብሬያቸው ከመቆም ባሻገር ምንም ክፉ ነገር ሚዲያ ላይ መካነ ኢየሱስን በተመለከተ ስናገር አልሰማችሁ። ቅድም እንኳን ሪፎርምዶች ቤት ከፍተው በነበረ ሰዓት ላይ ገብቼ ስለ መካነ ኢየሱስ ቤተክርስቲያን ያወራሁትን ስለ ቃለ ሕይወት ቤተክርስቲያን ያወራሁትን ሰምታችኋል። በፍጹም እኔ ተቋማትን የመዝለፍ ሞራሉም የለኝም፣ እንደዚህ የለኝም። አልዘልፍም፣ ተቋማትን እንደዚህ አልዘልፍም። ራሳቸውን ችለው ቸርች የሚሉትን መጋዘን የከፈቱ የግለሰቦችን በተመለከተ ስህተትና ልምምዳቸውን በተመለከተ ሀሳብ ሰጣለሁ እንጂ ቃለ ሕይወትን እንደ ቃለ ሕይወት፣ መካነ ኢየሱስ እንደ መካነ ኢየሱስ፣ ሙሉ ወንጌል እንደ ሙሉ ወንጌል እንደዚህ ሀሳብ ሰጥቼባቸው አላውቅም። በዛኛ ያክል ደረጃ ሞራሌን የምገልም ሰው አይደሉም። እና ሀንቾ ዛሬ እንዴት ድራይቭ እንደዚህ ነው በቃ ድራይቭ ትደረጋላችሁ። የሆነ ግሩፕ ውስጥ ቋት ውስጥ መግባት ስትፈልጉ ማህበሩን ለማስደሰት ሲባል ሞራላችሁን ታጣላችሁ። ሀናን ጋር የተመለከትኩት ያንን ነው። በእርግጥ ያው ሴት ናት ምናምን በነዛ ሰዎች ድራይቭ መደረጓ አይገርምም። ዞሮ ዞሮ ግን የውሸታምን ብዬ የተቆጣበትን ነገር የተናገርኩት እናንተ ተሳዳቢዎች ናችሁ ስላለ እነሱን በተናገረው ነገር ነው መልስ የሰጠሁት አይ ቲንክ። እና እንዴት ውሸታም ይለኛል ብሎ ውሸታም ነው። የነ ቀለሙ ወርቅ ቤት የወንጌል አገልግሎት የሚሰጥበት ቤት የነዚህ ቤት የስድብ ቤት እንደሆነ አድርገው እነዚህ ልጆች እንኳን ሌላውን ሊሳደቡ ቀርቶ ራሱ እሱን እንዴት እየተለማመጡት እንዳለከው እየተመለከትን ነው። ልጆቹ ተሳዳቢዎች አይደሉም፣ ባይ ዲፎልት አይደሉም፣ ተለማማጭ ናቸው። በጣም ተቆጣን ብለው ራሱ ሲናገሩ ለስላሳ ቃላት ነው የሚመርጡት። እነዚህ ሉተራውያን የሚባሉ ስብስቦች ማለት ነው። መጥፎ ነገር አይናገሩም ልጆቹ። እነዚህ ልጆች ተሳዳቢ ናቸው አይነት ነገር ሐሳብ እየሰጠ ነው ሰውየው። ውሸታም ያልኩት እነሱ ላይ በሰጠው አስተያየት ነው እንጂ እኔ በራሴ ከሱ ጋር ምን ግጭት አለኝ? አብዱሰላም አሁን ዛሬ ብሎክ አደረኩት። ፎሎ ያደርገኛል፣ ፎሎ ባክማ አልመለስኩለት። ፎሎ ያደርገኛል። እኔ ያን ኢንተረስቱ የለኝም በግለሰቡ ላይ አላውቀውም ምናምን ይለኛል። እኔ እንዲያውቀኝም አልፈልግም። እዚህ እጄን አውጥቼ ኧረ እባካችሁ እወቁኝ በጌታ ምናምን ምል ሰው አይደሉም። ግን እንዴት አይነት መሽለጥለጥ ውስጥ እንደገቡ አላውቅም። በጣም ነው የተሽለጠለጡት። ለቃላቴ እግዚአብሔር ይቅር ይበለኝ፣ እናንተ ምህረት አድርጉልኝ። በጣም በቄጤማ ነው የተጎዘጎዙት። የቄጤማ መንፈስ ነበር ዛሬ ገስት ላይ የሰፈነው። ልጎዝጎዙላቸው አይነት መንፈስ ማለት ነው። ሰውየው በጣም ጮክ ብሎ ነው የሚያወራው። ከቤተ እምነቱ የበለጠ የራሱን ኢጎ ነው የሚጠብቀው። እንደዚህ ብላችሁ እንደዚህ ብላችሁ እሱ ራሱን በተመለከተ ነው ሀሳብ የሚሰጠው።
እነ ሜርሲ የምትባለዋ ሴትዮ ቤት፣ ቀለም ወርቅ አይተንፍሱ ቤት ሁሉ ቁጭ ብሎ መካነ ኢየሱስ ስትዘለዘል ማይክ ከፍቶ ሐሳብ አይሰጥም። ስለሱ ኮመንት ላይ አንድ ሐሳብ ስትሰጡ ነብር ይሆናል፣ ጥፍሩ ይረዝማል፣ ፀጉሩ ይጎፍራል። ለምን? ሰውየው ከቤተ እምነቱ ከማህበረ ምእመኑ የበለጠ የራሱ ክብር የሚያሳስበው ነው። እንደዚህ አይነት ሰው አድርባይነት ነው የሚያጠቃው። እውነቱን ለመናገር አድርባይነት ነው የሚያጠቃው። ያ አክቹሊ ለእንትን ከሆነ ለአንድነት አሁን ሰው ትመርጣለህ። ለምሳሌ የሚጠቅም ሰው አቋም ያለው ሰው አይጠቅምም እያልኩ አይደለም፣ ይቅርታ አድርጉልኝ ይሄንን ነገር ቆርጣችሁ እንትን እንዳትሉ። ብቻ አቋም ያለው ሰውና በጣም አስፈላጊ ነው የምትለውን በመጋጋልና በስሜት እንትን ከማድረግ ተረጋግቶ ቀስ አድርጎ መመካከሪያ ጊዜ መኖር መለስለስ ምናምን ቆንጆ ሊሆን ይችላል። እሱ ግን እንደ አድቫንቴጅ ነው የተጠቀመበት ብዬ ነው የማስበው እኔ። እንደዛ መሆናቸው እሱ ለሱ እንደ አድቫንቴጅ ነው የተጠቀመበት። ላይ ካለ አይደለ ብልጫ ወስዶ ተሸምግሎ ምናምን አይነት ነገር እንትን እንዲል ነውና አቋም እኔ በበኩሌ ትክክል ነው ብዬ የማምነው ምንድነው በጣም የሚጠቅም ሰውና አቋም ያለው ሰው አሁን ተነጋግሮ አይ በቃ ተሳስቼ ነበር ባለፈው የሚል እና ባደረኩት ነገር ትክክል አይደለም ከዚህ በኋላ ምናምን ብሎ ለመለወጥ የቆረጠ ልብ ባለው ጉዳይ ላይ ብትደክም ችግር የለውም። ነገ መልሶ ሊያሰጣህ በሚችል ሁኔታ ላይ ነገ መልሶ ሊያዋርድ በሚችል ሁኔታ ላይ መለመኑ ግን እንዲሁ ዝም ብሎ ሊያሳጣሃል እንጂ ምንም ነገር ጥቅም ያለውም። ስለዚህ እኔ አሁን ይሄ ልጅ እስኪ ነገ እውነት ለተናገር አይ ልጆቹ እንትን ናቸው፣ ቄጤማ መንፈስ ነው ያለባቸው። በሁለት እግራቸው አይቆሙም። ስልምልም ነው የሚሉት። እኔም ጋር መጥተው ይቅርታ ይጠይቃሉ። ይቅርታ መጠየቃቸው አፕሪሺየት አደርጋለሁ። ሀምብልነታቸው ጥሩ ነው። ግን ሀምብልነት የሚያስፈልግህ በምን አይነት ቦታ መሰለህ? በአስፈላጊው ቦታ ነው። በኃይል በድምፅ ለበለጠቅ ሰውዬ የምታፈነድድ ከሆነ አድርባይ ነህ እንጂ ትሁት አይደለህ። ትህትና ማለት እንደምትበልጠው ለምታስበው ሰው እጅ መስጠት ነው። በእውቀት እንደምትበልጠው፣ በሞራል እንደምትበልጠው፣ በስነ ምግባር እንደምትበልጠው ለምታስበው ሰው እጅ መስጠት ነው። ዝቅ ማለት ነው እንጂ የሆነ በቃ ከዚህም በፊት ተብሏል። ብዙ ሰዎች ብለውታል። የስራ ቦታ ላይ ለአለቃ አለቄ ምናምን ብለህ መናገር ትህትና አይደል። የቤት ሰራተኛህን አፕሮች የምታደርግበት መንገድ ነው ትህትና። አለቃህማ አለቃህ ነው። ወገብህን ታጥፍለታለህ። ከስራ እንዳይቀንስ ደሞዝ እንዳይቀንስብህ ምክንያት ሰበብ እንዳይፈልግብህ የምትባረርበት ትጠነቀቃለህ። አለቃ ፊት እንጀራ ነው ኑሮ። የቤት ሰራተኛ አንተ የምትከፍላት ሰራተኛ ጋር የምታሳየው የምትሆነው ነገር ነው ትህትና። እና እሱ ቦስ ስለተጫወተ እሱ ፊት እንትን ማለታቸው ጥሩ ነው። ይቅርታ ምናምን መጠየቅ እኔ እኮ አፕሪሺየት አድርጌዋለሁ። በነገር ላይ ስሜቴ ሆኜ የሄድኩበት መንገድ አለ ሲል ጥሩ ብዬ አጨብጭቤላ የጭብጨባ ምልክት ያለው ኢሞጂ አድርጌ ጽፌያለሁ። እሱ አልታየውም። ገባ? እሱ አልታየችው። ምንድነው የታየው? ውሸት ያልኩት ይቅርታ መጠየቁን አፕሪሺየት አድርጌ ያጨበጨብኩበት ሁኔታ እንዳለ ሆኖ ደግሞ እነሱን መልሶ ልክ እንደ ተሳዳቢ አድርጎ እናንተ ማናችሁ? እኔ ያኛውን እነ ኤርሚያስን አውቃቸዋለሁ እናንተ ማናችሁ ይላቸዋል። ማንነታቸው ላይ ጥያቄ ላለበት ሰው እሱ እኮ የኛ ወገን ነው ምናምን ይላሉ። ተው እንጂ ማህበረ ምዕመን ገና ከገነት ቤተክርስቲያን ሽምግልና ከወረደ 3 ወር ያልሞላው ሰውዬ በቲክቶክ ያለች መካነ ኢየሱስ ተወካይ ያደርጋችሁ ዮሲያስን ቁጭ ያደረጋችሁ ሰዎች ገና እኮ ችግር እንትን ያስፈልጋቸዋል። እናንተ ራሱ እርስ በርስ መገማገም ያስፈልጋቸዋል። ዮሲያስ እኮ የገነት ቤተክርስቲያን ሽማግሌ ነበር። የቤተክርስቲያን ሽማግሌ ገነት ቤተክርስቲያን ፔንቴኮስታል ቤተክርስቲያን ናት። ይሄ ሰውዬ እኮ የተምታታ ነገር ውስጥ እኮ ነው ያለ። አሁን ደግሞ ሉትራን ይጮታል። አይም ሶሪ ስለዚህ ቃላት አጠቃቀሚ ግን በቃ ትክክል አይደለም ያለው አሰላለፍ። እኔ መጀመሪያም ነው እዛ ዮኒ ማኛ ቤት ገብተው እሱን ተወካይ አድርጎ መልስ ሲሰጥ ስቅጥጥ ያለኝ። ምክንያቱም ዮሲያስን ፌስቡክ ላይ ለሚያውቀው ሰው ዮሲያስ ማን እንደሆነ ይገባዋል። ዮሲያስ ይታወቃል። በጥቅም ጉዳይ አብዱ ሰላም ይቅርታ እየጠየቀ ነው እንትና ቤት እዛ እንትን የንስሐ አባት እንትን የላቸው ካቶሊካውያን ጋር ሄዶ በመስኮት በኩል ለምን ይቅርታ ንስሐ አይገቡ? ምን አገባኝ ትቻቸዋለሁ።
እኔ እንደ ቤተሰብ ስላዩዋቸው ነው ቤታቸው የገቡት። እኔ ብዙ ላይቭ ማይመቸኝ ላይቭ ላይ አታዩኝ፣ ሀሳብም አልሰጥም። በጣም ስኮምት ካያችሁኝ ቦታው በቃ ኮምፈርት ዞን ተሰምቶኛል፣ ቦታው ተመችቶኛል ማለት ነው እንጂ ማይመቸኝ ቦታ ላይ ማይመለከተኝ አካባቢ ላይ አልገኝም። ሲጀመር ዞሮ ዞሮ ለርስት አይደለም እየተጋጨን ያለ ነው። እኔ ግጭትም የለኝም ከአብዱል ሰላም ጋር ፐርሰናሊ። የት አውቃው ትጋጫዋለህ? የት ተገናኝታችሁ? ማን ኦልሬዲ አብዱል ሰላምን እስከ የት ቤት ተገናኝታችሁ? እዛ ሄዶ ኦልሬዲ ወገኖችን ከድቶ ምድር ይባለው መንፈሳዊ ባንዳነት ይቅርታ አድርጉልኝ መንፈስ ያስተኳሽ ከድቶ እዛ ሄዶ ምናምን አለ። ኦኬ በቃ እሱ ስሜታዊ ሁኜ ነው አለ። መልካም በቃ ስሜታዊ ሆነ ከሆነ እንደዛ ያልከው ቤተሰቦችን እንትን ያሳጣኸውና ሌላ እንትን ያልከው ኢስ ኦኬ ብለን በቃ በቀንነት ልንቀበል ብለን ስንል መልሶ ደግሞ እነሱንም ከዚህ በኋላ እንዴት ብዬ ከእናንተ ጋር እዚህ ሌላ ጎሳ ሌላ ጎራ ምናምን ሌላ ቡድን አለ እና እዛ ነው ቡድን የሌለው፣ እዛኛው ቤት ነው ቡድን የሌለው። ለዛውም አፍልተዋል መካነ ኢየሱስ ቃለ ሕይወት ምናምን እያለ እየተሳደበ እዚህ ጋር ጭራሽ ሌላውን ወገን እኔ በጣም ደብል ስታንዳርድ አይነት እሳቤ እንዳለው ልጁ ያየሁት እዚህ መካነ ኢየሱስ መገንጠል ስለፈለጉ ሌላውን ቡድን መግፋት ስለፈለጉ እችንም በዛኛው ሰውዬ ልብ ለመግባት ነውና መገንጠል ስለፈለጉ መካነ ኢየሱስ አንተ ታል መሰለኝ አላውቅም፣ በኋላ እየሰማሁት ነበርና መገንጠል ስለፈለጉ ነው በቃ መሄድ የፈለኩት ሳምቲንግ ምናምን አለ ማለት ነው። ኦኬ ስለዚህ ይሄ የአንድነት ስፒሪት አለኝ ነው እያለ ያለው፣ ሌላ ወገን እንዲገነጠል አልፈለገም ማለት ነው። ስለዚህ ሌሎቹ ከመካኒስ ከሌሎች አህት አብያተ ክርስቲያናት መገንጠሉ አሳስቦት ነው ምናምን ብለን ልንረዳ ስንል ደግሞ መልሶ ደግሞ እንግዲህ እዛ ትዝ ሲልህ እዛ መካኒስ አፍልታለች የሚል ሰውዬ ጋራ ቁጭ እንዴት ትላለህ ነው። ቤተክርስቲያንን ሙልጭ አድርጎ እየሰደበልህ እንትኖቹ ሽማግሌዎቹ አንቀላፍተው እያለ የቤተክርስቲያናት ፓስተራ አንቀላፍተዋል እንትን አድርጓል ምናምን እያለ የሚሳደብን ሰውዬ እንዴት እንደ ምንድን ነው የምታየው? እሱ ይሄኛው እንደ ግሩፕ ከታየ በአጠቃላይ ሰብስቦ ማውገዝ እኔ ብቻ ነኝ ትክክሉ፣ እኔ ብቻ ነኝ ይሄ ምንድነው የሚባለው ቱምቢው መለኪያው እኔ ብቻ ነኝ የውሃ ልኩ። ስለዚህ እኔ ባልኩት እኔ በቀደድኩት ቦይ ያልፈሰሰ ሁሉ የትኛውም አብያተ ክርስቲያናት ሁሉ ብሎ በድፍረት የሚናገርን ሰው አብረህ ገስት ላይ ተቀምጠህ እዚህኛው ትክክል አይደለም ማለት እኔ እንጃ። በዚህ ደረጃ መዝቀጥ እኔ በምን አቅሜ ነው ቃለ ሕይወት ሌላውን ተው። አሁን አንተ ቃለ ሕይወት እዚህ ጋር መስደብ ብትጀምር ኖ ላለው ካስወረድከኝ ወርጄ እሄዳለሁ እንጂ ቤተክርስቲያንን እየሰደብክ አፍልታለች ቃለ ሕይወት ምናምን እያልክ እዛ ደግሞ ነገ እሑድ ሂጃ ላገለግል ምን አይነት እዛ ያለው ትዕግስት ብታይ እንደ ፏፏቴ ነው ይንፎለፎላ። እዛ ሲገባ ማለት ያለው ትዕግስት ያለው ልበሰፊነት እነዚህ ጋር ሲመጣ እዛ ሲሰፋ የነበረ ልቡ ይኮማተራል፣ ይጠባል። እዛ የነበረ ዘርፈ ብዙ የነበረ ትዕግስቱ እዚህ ኢምንት ትዕግስት ይጠፋል። ዘመን ቴንኪ በቃ ታጋሽነት ከህይወቱ ይጠፋል ሰው እና ይሄ ደብል ፌስ ነው። እኔ አቤል አቡና ነኝ እንደምታውቁት ነው። አቤል አቡና ነኝ ምናምን ብላችሁ እኔ ፍሬም ባለ ጊዜው እኔ ምናምን እንደሚል ቡስት ላደርግባችሁ አይደለም፣ የምታውቁት ነኝ ለማለት ነው። እዚህ በጣም ብዙ ሳክሳም ያለበት ሚዲያ ነው ይሄ ሚዲያ። በተለይ ደግሞ የፕሮቴስታንት ኮሚኒቲ ማለት ነው። በቃ ሳክሳም በሳክሳም ነው ያለው። ፈሪው ጀግና ይጮታል ምናምን በቃ ዋጋ ለወንጌል ዋጋ ከፍለ ምናምን ምንም የምከፍለው ዋጋ የለም ብራዘር። ዋጋ የከፈለው ራሱ የእግዚአብሔር ልጅ መድኃኒዓለም ክርስቶስ ኢየሱስ ነው። እርቃኑን የሆነው አምላክ መለኮት ሰው የሆነው ባዶ ራሱን ያደረገው የምከፍለው ዋጋ የለም። እንጀራህ ነው የሆነ ኢየሱስ እንጀራህ ነው የሆነ ስሙ መጠለያ ነው የሆነ ሰው ነው ያደረገ። ምንም የሚሆንከው ነገር የለም። ለዚህ ነገር ዋጋ ከፍዬ ምናምን ለዚህ ነገር ባይሆን ለብሔር ዋጋ ተከፍላለህ። ሁሉም ሰው ለብዙ ነገር ዋጋ ለእንጀራው ዋጋ ይከፍላል፣ ለስራው ለታለንት ዋጋ ይከፍላል። ሰው ለወንጌል በጣም ነጥብ የምታስቆጥሩ የሚመስላችሁ ሰዎች አላችሁ። ምንም የምታስቆጥሩት ነጥብ የለም። እሱ ከሆነው እሱ ራሱን ዝቅ ካደረገው እሱ ከተሸከመው መስቀል እሱ ከተሰቀለበት መስቀል የተለየን የሚበልጥ ነገር ልታደርጉለት አትችሉ። የምትከፍሉት ውለታ የለም እግዚአብሔር ፊት
የምትመልሱት ብድር የለም እግዚአብሔር ፊት። ምክንያቱም እናንተ መጀመሪያውን ይህንን እርሱ ያደረገውን ቸርነት፣ በጎነት ማድረግ መመለስ የምትችሉ ቢሆን ሲጀመር እሱ መሰቀል አያስፈልገውም፣ እሱ ሰው መሆን አያስፈልገውም ነበር። የማትችሉት ስለሆነ ነው የማትችሉትን የሚችለው ችሎ ያሳያችሁ። ሌላ ታሪክ የለውም። አጉል ይፈላልጣሉ ለወንጌል ዋጋ ከፍሎ ከሌ ምናምን ቀልደኞች ናችሁ እናንተ። አዎ ሰው ላመነበት ነገር ዋጋ ይከፍላል። እንኳን ላመነበት ህይወት የዘላለም ህይወት ይሰጣል ለሚለው እውነት ቀርቶ ለሆነች ሴት እንኳን ለፍቅሯ ይታመናል ሰው። በቃ ብዙ እኮ የዓለማችን ላይ የፍቅር ታሪኮች እናውቃለን። ሄደህ ማየት ትችላለህ። ቤተ መንግስት ለፍቅር ሲሉ የተዋሉ የእንግሊዙን ንጉስ ማስታወስ ነው፣ ቅርብ ነው። አንድ አሜሪካዊ አግብታ የፈታች ሴት አፍቅሮ ቤተ መንግስቱን በቃኛል። ታናሽ ወንድሙ እንዲነግስ ፈለገ፣ ፍቅር ስላስገደደው ማለት ነው። ለአንዲት ሴት ፍቅር ሲል ሰው ፀሐይ አጠልቅባት የሚባል እንግሊዝን ዘግሬት ብሪታንያ የምትባልን ሀገር ከመግዛት በቃ ይቅርብኝ ብሎ ከቤተ መንግስት ይወጣል። ለአንዲት ሴት ፍቅር ብሎ ሰው እግዚአብሔርን ልጅ የክርስቶስ ኢየሱስን ፍቅር በመንፈስ ቅዱስ በልብ ፈሶ ከዛ ረድቶ ጸጋውን አብዝቶ ላደረከው ጉዳይ እንደው ለመንቦታረፍና ደረትህን ለመንፋት መሞከር የለብን። ትሞክሻሻለህ፣ ደግሞ ይሞክሻሻል። ለወንጌል የከፈልከውን ውለታ እናውቃለን፣ ስለሱ ያደረከውን እናውቃለን ምናምን። ጎቤው ቴንኪው መድዬ። ከቸርነቱ በስተቀር እኛ ጨምረንለት ለሱ የሞላ ነው ምንም ነገር የለም። እንደው ብናደርግ ራሱ ከበዛልን ጸጋ የተነሳ ነው እንጂ ከራሳችን ችለን ያደረግንለት ነገር የለም። ሌላ ነገር የለም። እየነገርኳችሁ ያለሁት ይሄን ነው እና እኔ ፐርሰናሊ አሁንም አብዱ ሰላምን ሳስብ ተናድጄ አይደለም በነገራችን ላይ የከፈትኩት፣ ገርሞኝ ነው። ይሄ ላይቭ ያስከፈተኝ ግርምት ነው እንጂ ንዴት አይደለም። እሺ ወገኖች፣ ግርምት ነው። እኔ ውሸታም ብዬ ስጽፍ የጻፍኩት በእናንቾ ሳይድ በሉተራኖች ሳይድ ሆኜ ነው። ምንም በቃ እሱ ነው የገረመኝ። ዳይመንድ ቴንክ ዩ። በቃ በእነሱ ሳይድ ሆኜ ነው ሐሳብ የሰጠሁት። ውሸታም ስል ተሳዳቢዎች ናችሁ፣ ማህበራችሁ ተሳዳቢ ነው ሲል አረ እነዚህ ልጆች አይሳደቡም ውሸት ነው ብዬ ነው በቃ ኮመንት የጻፍኩት። እና ውሸታም አለኝ ብሎ እሪቁቁ አለ፣ አበደ። ውሸታም ናችሁ አለኝ ብሎ ማለት ከዛ ቀጠለ። ከዛ ብሎክ አድርጉልኝ አለ። ከዛ የሆነች አንድ እህት ሳበችኝ፣ ስሟን አልናገርም፣ ሞዴሬተር ሳበች። ገባውና መቀባጠር ሲጀምር ብሎክ አድርጉት ምናምን ሲል ብሎክ ማድረግ እንደሚቻል አሳየሁት። እዛ ውስጥ የምፈራው ሰው ፈልጌው የሚሄድኩት ሰው የለም። ግን ለምንድን ነው የሚለምኑት? ልጆቹ እንደዚህ ናቸው። ኔቸራቸውን ምሽልጥልጥ ማለት ኔቸራቸውን። እኔ ተደብቆ የሚሽለጠለጥ ሰው አይቻልም። አብዛኛውን የሚደበቁ ሰዎች ተሳዳቢዎች ናቸው። እንደምታውቁት እዚህ ሚዲያ ላይ የሚደበቁ ሰዎች ተሳዳቢዎች ናቸው። ፎቶቸውን የዝንጀሮ የሚያደርጉ፣ የጦጣ የሚያደርጉ፣ የግመል የሚያደርጉ፣ የግለሰብ የሚያደርጉ ሰዎች ብዙ ጊዜ ተሳዳቢዎች ናቸው። እዚህ ሚዲያ ላይ ሉተራኖቹ ብቻ ናቸው ፊታቸውን አያሳዩ። ፊታቸው የሆነ የቤተክርስቲያን አባት ምናምን ያደርጋሉ። ከዛ ከተደበቀው ገጽታቸው ጀርባ ሽልጥልጥ ነው የሚሉት። እኔ ያሳዝኑኛል። ጌታን ምስኪኖች ናቸው። በተቻላቸው መጠን መንፈሳዊ ለመሆን ይሞክራሉ። ግን አጉል አንዳንድ ጊዜ ቦታውን ማን እንኳን በትክክላቸው ጊዜ ሲያጠቃቸው የነበረን ሰው እንደው ክርስትና እንደዛም ነው። ያጠቃቸውን ሰው ይቅር ማለታቸው ጥሩ ነው። ቪዲዮን አይተናል። በውስጥ አውራን ወይም እዚህ አውራን። ፈረንሳይ ለጋ ሲሆን አልገባኝም። ኮሜንት ቪዲዮን አይተናል ነው ያልክ። የምን ቪዲዮ አልገባኝም። አሌክስ ገብቶኛል። አሌክስ እኮ እንደዚህ አይነት ነገር ጋር ማውራት ይፈራል። መቼ አይደለም መቼ ድል ትሰጡኛላችሁ? ቅባታችሁ እኮ ነንስቶፕ ሆነ እኮ። ዝም ብዬ እየሰማሁ በስለት እንኳን እንግዳ አላትሉም እኮ። ቤት ለምቦሳ እንኳን የለም። እኔ ቤት ማልከፍቶ አልችልም፣ ማስተማር አልችልም። ይቅርታ አድርግልኝ። ኖ እንዴት ነህ አሌክሶ? እድል አልሰጣችሁ፣ ሰላም በል እንኳን አላላችሁኝም እኮ። በቃ ቅባታችሁ አንተ ነህ ቤት መምራት ምናምን የምትችለው። ይኸውልህ እንደዚህ አሁን እንትና ገብቷል ከሌ ያወራል ምናምን ማስተባበል እኔ አልችልም። እኔም ብዙ ጊዜ አወራ ሲሉኝ አልጠብቅም። ከፈት አድርጌ ሀሳብ እሰጣለሁ እና ቀጥል። ይቅርታ ሰላምታ ማቅረብ የቤተኛ ስሜት እንዲሰማ እኮ ነው። ተናገርም ምናምን
እኔ ራሱ ያላልኩ ምን ያው ላንተስ ቤት አይደል በሚለው ነው። እንትን ብዙ ጊዜ እንደዚህ ቤት ተከፍቶ ዝም ብለህ ማይክ ስትከፍት ቆይ እድል መች ሰጠን ምናምን ይባላል እና ታወራለህ ቆይ ይባላል። እሱን እየፈራው ስለሆነ ሙሌ አንድ አናረግ ነው። እኛ እኮ ዝም ብለን እኮ ነው አሁን እንትን ግርምት ነው ቤት ያስከፈተኝ እንጂ ሌላ ርዕስም የለኝም። ያው እንደምታውቁት እኔ ቤት መክፈት አልወድም። ላይቭ ላይ እንዲህ ራሱ ስግጥ ብዬ ፊቴን ሳየው ሰሞኑን እንትን አዲስ ቁርጥ ጺሜን ስላስተካከልኩ መስታወት ስላላየው ራሴን ለማየትም ነው እንጂ እየተጠቀምኩ ያሉት ብዙ ላይቭ አልወድም። ራሴ ከፍቼ ገስት ምናምን ላይ ነው የሚመች። እኔ እኮ ልክ ስደርስ ስከፍት አርሰናል ላይ ነበራችሁና እኔ ነኝ የላኩት። ስለ አርሰናል ማውራት ትችላለህ። ይሄ ጉዳይ ካልተመለከተ ችግር የለው። ተናድጃለሁ በአርሰናል ዋንጫ መብላት። እንደምታውቀው እኔ ማንቸስተር ደጋፊ ስለነበርኩ አሁንም ቁጭ ብዬ እያየሁ ኳስ ማለት ነው። አቤላ በሆነ ማንቸስተር ዩናይትድ ነኝ እንደምታውቀው። እንዴት አርሰናል ዋንጫ ይበላል? ስንት ትንቢት ሰምቼለት ብዬ ተናድጄ ነውና አርሰናል እግዚአብሔር ይባርኮ። እንደዛ ከሆነ ሐሰተኛ እንደሆኑ ከገለጣቸው ጥሩ ነው። ሙሌ ታቋስታ ያለ እንዴ ሙሌ 22 ዓመት ደግፍ ያለው አርሰናል። ኧረ እባክህ ዋው! ምን እንደማደርግ ታውቃለህ? እሺ ሲቀጣ መጽሐፍ ቅዱሴን አነሳለሁ። አረገኝ እኔ ምን አገባኝ? የእግዚአብሔር መንግስት ጉዳይ አይደለ? እኔ ምን እዳለሁ ማለት ነው። ትንሽ ተናድጄ ራስን ትገዛለህ በመንፈሳዊ ነገር በቃ ምን አገባኝ? እኔ የዘላለም ጉዳይ አይደል? እንግዲህ ጌታ ኢየሱስ ሆይ ተባረክ አንተ ስለሰጠኝ ህይወት ብዬ እኔ ሰማያዊ ነገር እንትን አልልም እንዴ ምናምን ብዬ መጽሐፍ ቅዱሴን አንስቼ ንዴቴን አበርዳለሁ ማለት ነው። ሲቀጣ ደግሞ አሸወይና ማለት ነው። እና ዘንድሮ ግን ያው ዋንጫው በስንት ሟርት በስንት ቋጠሮ 19ኙ የፕሪሚየር ሊግ ክለብ በሙሉ እኛ ላይ ቋጥሮ የወረዱት በርን ላይ እንኳን ከበርን ላይ ተብሶ ወርደው አቅቷቸው ክለባቸውን ማቆየት ሳይችሉ ቀርተው እነሱስ እሰይ እንኳን ወረዱ። እኛ ጋር ሊገግሙ ሞከሩ ማለት ነው። እንዴ አንዴ ይለቅላል እንዴ? ቆይ ሙሌ አይለቀቅም እኮ ይኸውልህ፣ የፈለገውን ቢወርድ እንትን ሂስትሪ የሚባል ነገር አለ። አሁን ለምሳሌ ተገናኝተው ይህን ያህል ጊዜ ተሸናንፈዋል በታሪካቸው ላይ ይባላል። አሁን እነሱ የሚጫወቱት የሆነ እንትን እንዳያሸንፍ ምናምን ብቻ አይደለም። እነሱ የሚጫወቱት ታሪክን ከመቀየር አሁን ቢወርዱም እኮ እነሱ ሀሳባቸው ምንድን ነው? ይመጣሉ። ገባ? ከአርሰናል ጋር በተገናኘ ጋርዲዮላን ለማስደሰት ሰዓት እገዛላችኋለሁ እንደ ልጅ። እኔ ምንድነው እነሱ ደሞዝ አይከፈላቸው እንደ የበርሌ ተጫዋቾች እያልኩ እንደዛ የተሰማ አንተ ነው እንጂ ባይላቸውም እንደዚሁ ነበር የሚዋደቁት። አይፎከሩ ደግሞ እኮ በጣም እኛ ጋር ደርሰው አቅማቸውን ያውቃሉ። በሊጉ ቁንጮ ላይ ያለ ሻምፒዮን ለመሆን አንድ ጨዋታ የቀረው አርሰናልን እነሱ መውረዳቸውን ያረጋገጡ ክለቦች ማቆም እንደሚችሉ በቃ እንደዛ ተሰማቸውና አንበሳ ተጫወቱ። ዝም ብሎ እኮ አፋቸውን አውጥተው ማለት አፋቸውን ዘግተው ዝም ብሎ ቢጫወቱና ቢጋደሉ ቢዋደቁ ችግር የለም። ምላሳቸውን አስረዘሙ እንጂ በእውነት በጣም እኮ የተናገሩት በአርሰናል ላይ። ኧረ እነዚህንማ እንኳን ወረዱ አልኩኝ። እሰየው እንኳን ወረዱ እንዴ! እኛን የአርሰናል ደጋፊ እንደዚህ ነው። በቃ ትክክለኛ የአርሰናል ደጋፊ ነው። ያን ሰፊ ይጀምራል ምናምን ዓመት በኋላ ዋንጫ እንዳንበላ ጭራሽ በእኛ ላይ ፊት ለፊታችን ጎልያድ ለመሆን ፈለጉ። መንገድ ለመዝጋት አሌክሶ አሁንማ እንትን ሙሌ አሁንማ ምንም ብትሉ ትሰማላችሁ፣ ትደመጣላችሁ። ወይኔ ያርሰናል እያል እንኳን ደስ አላችሁ። ለማንኛውም አመቱን ሙሉ ስትደግፉ ስንት አመት ሙሉ በትዕግስት እኔ እንኳን ለማንቸስተር ዩናይትድ ሶስተኛ መጣ ብዬ ከዋንጫ በላይ ነው ለኔ የምልህ አውቀዋለሁ ስሜቱን። እኔ አንዳንድ ጊዜ እዚህ ላይቭ እየገባው ኳስ እያየው ነው እንትን ሙዴን ሁሉ ይከነተዋል። የሚገርም አልዋሽም። ማንቸስተር ሲጠበጠብ ማለት ነው ላይቭ ሁሉ ነው አብሮ እና መሌ እኔ በጣም ነው ማለት ዛሬ የብዙ ደጋፊዎችን እንኳን ደስ አላችሁ የሚለው መልእክቴንም እኛ አክቹሊ አሌክሳ እኔ አርሰናል ካልተሳካለት እኔ ማንቸስተር ቢበላ ግድ አይሰጠኝም። በእርግጥ ያው እናንተ ሲቲን ማሸነፋችሁ አርሰናል ዝም ነው የምትሉት እንጂ ችግሩ ምን መሰለ የማንቸስተር ደጋፊ
ያሸነፈው ሌላ ነው። አርሰናል ዝም የምትሉት ግን እኛን ነው። ሲጀመር እኮ እናንተ ዋንጫ የምትበሉት እኮ ለማንቸስተር ደጋፊዎች እኮ ነው። ሲጀመር የአርሰናል ደጋፊዎች የአርሰናል ደጋፊ እኮ ማለት ማንቸስተር 16ኛ ሆኖ 17ኛ ወደ ታች ዝቅ እንዲል የሚቋጠርበት እኮ ደጋፊ እኮ ነው ያላችሁ። ማለት በጣም እንለያያለን በነገር። የማንቸስተር ደጋፊ ማቹርድ ነው፣ ብዙ ጊዜ ስሜታዊ አይደለም፣ ምክንያታዊ ነው፣ ኳስ ያውቃል። የኳስ እውቀቱ ጠለቅ ደርዙም ሰፋ ያለ ነው። የማንቸስተር የተጠና ነው። ከዛ ኤክስፒሪየንስ አለ፣ የዋንጫ ኤክስፒሪየንስ ትሮፊ የተጠና ነው። ይሄ አንዱ አይተዋል። ማንቸስተር አርሰናል ስታዲየም ውስጥ ነው ያለውት። አሁን የበላነውን ዋንጫዎች እናሳያቸዋለን ብሎ ዞር ሲል ምኑን ያሳይ? የተጠና ነው። ምኑን ያሳይ? የለም። ማንቸስተር እኮ ይልክ እንትን ውስጥ ስታዲየም ውስጥ ስትገባ እንደዚህ አያልቅም እኮ ዋንጫው ራሱ ማስቀመጫ ስለበዛባቸው እንደ ኮልኮሌ ዕቃ አንድ መስታወት ውስጥ ነው ያጨቁት ማለት ነው። እና እሱም ታጭቆ እንደዚህ የዞርክ የምጨርሰው አይደለም። ማንቸስተር እሷን እየመረዘ ካዛሚሮን እንዴት በእንባ እንዴት አስለቅሰው እንዴት ሚስቱ እንባ ተራጭታ በደስታ እንዴት 4 ዓመት የተጫወተን ሰው ማድሪድ ከሰጠው ክብር በላይ እኛ ክብር ሰተነው እንደ ማንቸስተር ዩናይትድ እንዴት አክብረነው እንደወጣ አይተሃል። እሷን እየመነዘራችሁ ነው የምትጠቀሙት። አሁን ከዚህ በኋላ እንደዚህ ሰገጤና እንደ ምናምን የምትል ሰውዬ ብሎክ እኔ ወልደ አውቃቸዋለሁ። በተለይ አንተን ሰውዬ አውቃለሁ። እኔ አይመችኝም እንደዚህ አይነት ጨዋታ። እኔ ሰው ነኝ ወልደ ማንቸስተር ዩናይትድ የሚባል ክለብ ደግፋለሁ። ከዛ በኋላ ደግሞ እንደ ሰው ሐሳቢስ ማህበራዊ ህይወት ላይ ጉዳይ ላይ የሚመለከተኝን አወራለሁ። ከዛ ደግሞ ስለ ራሴም ልነግርህ እችላለሁ። ያነበብኩት መጽሐፍ ልቦለድም ልተርክልህ እችላለሁ። መጥቼ ከፍለክ የሰጠኝ ቲክቶክ የለም። አንተ እንዲህ ነው የምታወራው። በቃ አቡና በላይ እንዲህ ሰገዴን እንዲህ ይለኛል። አንተ የቀለሜ ቬሎ ጎታች አውቃለሁ እኮ እና ይኸውልህ ከዚህ በኋላ ምንድነው መሰለ፣ አሁን እኔ ቢሳካላችሁ ደስ ይለኛል። ግን በቃ ያቺ ከዚህ በፊት የሰበሰብናት ብላችሁ በጽድቅ ትሁን በምን ቫር ባልነበረ ሰዓት የሰባሰባችኋት ዋንጫ በእርግጥ እሱ እንኳን ቫርማ እኮ የነፍስ አባታችሁ እንደሆነ እኮ ታየሙ። ቫር የነፍስ አባታችሁ ምክንያቱም በረኛ አንግ እየሰራችሁ ሱሪ እየጎተታችሁ በተለይ ሴንት ፒስ የሚባለው ለኮርና የቆመ ኳስ እኮ ዋንጫ ይበላችሁ። የቆመ ኳስ እኮ ያው አንዱ የጨዋታ አካል እኮ አክቹሊ ቀጣይ ዓመት ጠብቅ፣ የተሻለውን አርሰናል ታየዋለህ። በቃ ይሄ ምንድነው የሚባለው ይሄ ከዚህ በፊት የነበረውን ሟርት ምናምን ተገርስሷል። ዋንጫ አርሰናል እንዳይበላ የተደገመ ድግምት ኢምሬትስ ላይ የተቀበረውን አውጥታችሁታል፣ ወጥቷል። ከዚህ በኋላ እንትናችንም አይናፋርነታችን እናንተ ዋንጫ ላይ ስትደርሱ ታፍራላችሁ አይና ምናምን የተባለውን ሁሉ ባይዘወይ አሁን ከዚህ በኋላ ኦሬዲ ከዚህ በኋላ ዋንጫው ጋር ስለተነካካን ቀጣይ ከዚህ በኋላ በቃ የኛ ነው ዘመኑ፣ የኛ ነው። እናንተ ታሪክን ያነሳነው እንትን የአውሮፓ ሊግ ያነሳነው ቻምፒየንስ ሊግ፣ ፕሪሚየር ሊግ ምናምን እያላችሁ ኤፍኤ ካፕ፣ ኮሚኒቲ ሻይልድ ምናምን ትቆጥራላችሁ። እኛ እያነሳን እንሄዳለን። እናንተ የዛሬ ምናምን ዓመት ትቆጥራላችሁ፣ እኛ እያነሳን እንሄዳለን። እንደ ትንቢት ሊያዝልህ እንደ ብራዘር ያዘው ኮንፌስ ያረክ ነው እንዴ? ያዘው ከሚራክል ተቃይብስም እንዴት ነው? እኛ አሁን እኮ የፍርሃታችን እኮ ይልክ ፍርሃታችን ምን መሰለህ? አሁን አንድ ዋንጫ ትበሉና ገባ ፈርጉሰንና አርቴታ ይበልጣል አናነጻጽር። አሁን እኛ ችግራችን ራይስ ከክርስቲያኖ ሮናልዶ ይበልጣል ትላላችሁ። ሌጀንዶቻችን ላይ ተነሳል። ስጋት አይግባ አንልም። ራይስ ከሮናልዶ ይበልጣል አንልም። አክቹሊ መሲ ነው የምንለው። መሲ ይበልጣል ነው የምንለው። መሲ ነው ጎት እንጂ ያው ራይስ ትንሽ መስራት ይጠበቅበታል እንደ ሮናልዶ ለመሆን። ሙሌ ግን ቻምፒየንስ ሊግ ትበላላችሁ? አይ የምር ግን እንትና አይ ግን የምር ይበላሉ። እኔ እንደ ደጋፊ እንደ ፊልም ማድረገው እንበላለን የሚል ነገር ነው። ጄኑዊን ሆነ ስታስበው ደግሞ
ፒኤስጂ ቀላል ክለብ አይደለም፣ ኳስ ነው። 90 ደቂቃ የሚፈጥረው ነገር አይታወቅም። ስለዚህ ክለቤ ስለሆነ ብቻ አይደለም 50% ሰጠዋለሁ ለአርሰናል፣ 50% ፒኤስጂ ማለት ነው። በቃ ያለው ነገር እሱ ነው። አርሰናልም እንግዲህ ታውቀዋለህ አውሮፓ ቻምፒየንስ ሊግ አንድ ጊዜ እንኳን ሳይቀጣ የመጣ ክለብ ነው። ፒኤስጂ እንዲሁም ተቀጥቷል። አርሰናል ግን ሳይቀጣ ቻምፒየንስ ሊጉ እስካሁን ድረስ ያለምንም መቀጣት ነው የመጣው። ስለዚህ አሁን እያሳዩ ያለውን አቋም ከፕሪሚየር ሊጉ በተሻለ ቻምፒየንስ ሊግ ነው ፐርፎርም እያደረገ ያለው አርሰናል። ስለዚህ ሊበላ ይችላል፣ ፒኤስጂም ሊበላ ይችላል። ስለዚህ ፒኤስጂ ምርጥ ቡድን ነው። ግን ዋንጫ ተጠብቃለሁ ወይ ካልከ እንዴ በደንብ ነው የምጠብቀው። ግጥም እንዲሁ እያነሳ ነው ሁሉ እዛ ይታያል። ሻምበል ተነስቶባቸዋል። ማን ሻምበል እንደ ቤተክርስቲያን የሰራችውን አንድም ቤተክርስቲያን ኢትዮጵያ ውስጥ ለወንጌል ስርጭት የሰራ የለም ብዬ እላለሁ። ተሳስታል ብሎ ካለ ናና ሙቅተው ይሞግጣይ ቤተክርስቲያን አኳያ ወንጌል ከማምጣት አኳያ የሰበከች ቤተክርስቲያን ናት። እናት ቤተክርስቲያን ብዬ ብጠራት አላፍርም። ይኸው ከሙሉ ወንጌል ጋር ሊያጋጭ ነው። ወንጌል ነው ሙሉ ወንጌል መሆን ወንድሞች ናቶች ተመልከት። ለካ ውስጣችሁ ሌላ ነገር ይዞ ነው እየመጣ እሺ ላይ ቢያወራ ነው ይሉኛል። ጎቤው በኢየሱስ ነውራም ትውልድ ነውራም ባለገ ቄሶቹን ብለካል አሰልፈ ነው መገሰሰ ቄሶቹ አይባልም እኮ ነው የሚል አይባልም። አንተ አይባልም አንቺ ሃይ የማይሉት ግን እዛ ያሉት ገስት ላይ የተቀመጡ ሰዎች መካሪስ መሰራ ክርስቶስ ብያለሁ። እኔ እንደዛ በጌታ በኢየሱስ ክርስቶስ አምነው የዳኑ ወንድሞች ያሉበት ወገኖች ያሉበት ነው። በየትራዲሽኑ ጌታ ያመልካል። በዘር ለመከፋፈል ደግሞ ከኦሮሞ ነህ የኦሮሞ መካኒስ ነህ ወይስ የአማራው መካኒስ ብሎ ሊል ማለት ነው። የትግሬው መካኒስ ነህ ብሎ ሊል ይኸው ማለት ጀምረው የራሳቸው ወንጌላዊ ያጋለጣቸው የቅድሙ ሰው እኮ ነው የራሳቸው ወንጌላዊ የሚለው አላግጠው የቅድሙ ሰው እኮ ነው የራሳቸው ወንጌላዊ የሚለው ሆን እንጂ ሰስጋ እኮ ቁጭ ብሎ መድረክ ላይ አንድ ማለት እንደዚህ ገስት ላይ ገብተው የኦንሊ ጂሰስ እምነት ተከታይ የሆነችዋ ገብታ እኛ ላይ ሀሳብና አስተያየት ስትሰጥ ስትላገድብን በተቀረው ፔንቴኮስታል ላይ አልደብቃችሁም፣ ውስጤን በጣም አሞኛል። ቁጭ ብላ በአማኑኤል ቤተክርስቲያን ላይ ስትቀልድ፣ በሙሉ ወንጌል ላይ ስትቀልድ፣ በመሰረ ክርስቶስ ላይ ስትቀልድ፣ በሌሎቹ ፔንቴኮስታል ላይ ስትቀልድ፣ በህይወት ብርሃን ላይ ስትቀልድ ታይ አንቺ ወገኖቻችን ናቸው እንደዚህ አይባልም አላሏትም። ሰምቻለሁ አይቻለሁ አላሏትም። ገስቱ ላይ ገብተው ከየት ነህ ከሙሉ ወንጌል ሰው ውረድ አስወርጁ ሉትራውያን ብቻ የሆናችሁ ወደ ገስቱ ጡ ብሎ አለ። ይኸው ወደ ገስትም ተሰብስባችሁ እኮ 16 ሆናችሁ ብትገቡ ገስቱ ላይ ማለት ነው 8 ሆናችሁ 20 ሰው ነው የሚሰማችሁ የሆነ ርዕስ ይዛችሁ ካልመጣችሁ በስተቀር 20 ሰው። ጻድቁ እግዚአብሔር ሞገስ አልባ አድርጓችኋል በትውልድ ፊት። ለምን? ሞቲቫችሁ ውስጣችሁ የተበከለ ነው፣ የተረበሸ ነው፣ ፖለቲካ አለበት። በነገራችን ላይ ማለት ነው ኤርሚያስ የቪው ብዛት ከእግዚአብሔር ሞገስ ጋር የሚያያዝ ነገር ነው የሚመስለው የቪው ብዛት። ስለዚህ እዚህ ሚዲያ ላይ ኡስታዝ ኡሱ የእግዚአብሔር ሞገስ ኖሮና አስተርሽዘው የሚሰማው ያስቀኛል እኮ ሞጣ የጌታ ሞገስ ፈሶበት ነው በሺ የሚቆጠር ሰው የሚሰማው። ሞጣ እኮ ኮሜዲያን እኮ ነው፣ ቢሳደባ እንደፈለገ ነው ምናምን፣ ግን ይመቸዋል፣ ሰው ይሰማል። ቴዲ ሐዋሳ የእግዚአብሔር ሞገስ ፈሶበት በሺዎች የሚቆጠሩ ሰዎች የሚሰሙት እሱን ቶ ጆን ዳንኤል የጌታ ሞገስ እላዩ ላይ ሀቢባ 40,000 ሰው ምናምን የሚሰማት እንደው ሀቢባ ሀቢብቲን የጌታ ሞገስ አጨናንቋ እና ያሳዝነኛል። የሰውዬ ጌታን ማለት ሕክምና ያስፈልጋል፣ ቀዶ ጥገና ነገር ያስፈልገዋል። ይሄ ሰው ጤና አይደለም። ነገሮችን በዚህ መልክ ማየት የለብን። 3 ሰውም ሰማ። አሁን ቀድም እንደገባ 500 ሰው ምናምን ገብቶ ነበር። ከዛ ሲያዩኝ አልተናደድኩም። ሲያዩኝ ምንም የምናገረው ክፉ ቃል የለም። ከዛ ወጡ።
እነዛ 500 ሞገስ አጡብኝ። ሞገስ ምንድነው? በቃ ብናገር እየጮክ እንደሱ ብናገር 300 ሰው ይሞላል። አሁን 300 ሰው ነው እሱ ጋር ያለ 300 ሰው ይዞ እኮ ነው ስለ እንትን የሚያወራው እኮ። ሲያሳዝን በእውነት ይሻለኝ ነበር ያን ቪዲዮ። አባቶች አምላክ ይፋረደኝ አልኩ። እናንተ ባላ ይሻል ነበር። አሶርጁ እኛ የፈለግነው ሉተራውያንን ነው። ይቅርታ እንኳን አላሉትም። እሺ በጌታ ወንድማችን በጌታ ይባርክ። አሁን እኛ ሌላ ስብሰባ አሶርጁ ውረድ አልከው አይደል? ወንድሜን በጌታ የዳነውን ወንድም ከሙሉ ወንጌል ነኝ ብሎ ስላለህ፣ ከገነት ቸርች ነኝ ብሎ ስላለህ፣ ከመሰረተ ክርስቶስ ነኝ ብሎ ስላለህ አሞኛል። አልደብቃችሁም። አሸጋሽጉት፣ ቆርጠሽ ላኪላቸው። አጀንዳውን አሸጋሽ ከእናንተ ገስት ላይ አስወረዳችሁት። አጀንዳ በዝቶብናል። እኔ ገስት ላይ ግን መታችሁ እናንተ ተዋወቃችሁ። እኔ ነኝ ያስተዋወቃችሁ። እኔ በዓለም ዙሪያ ላለው ያስተዋወቃችሁ። ምህረት አድርጉልኝ ዛሬ ይቅርታ። ኤርሚ እኔ የሚል አበዛ ምናምን ብላችሁ እንዳትሉ። በተናገር እውነቱን የወንጌል ሚኒስትሪ ስሉ ነው ገብተህ ሁሌም የተዋወቀው እያንዳንዱ ሉትራ የምትባሉት ማለት ነው። አብዛኞቻችሁ ከጥቂቶቹ በስተቀር ውረድ አላልኩም። ሰይጣን የሰጣችሁ አጀንዳ ነው። የእናንተና የጨለማው ኃይል ጊዜ ነው። አታሸንፉም። ጭራሮ በእሳት እንደሚቃጠል ከስመት ትጠፋለህ። የሰራዊት ጌታ እግዚአብሔር ሲያዋርዳችሁ እንደዚህ ነው እያዋርዳችሁ ያለው። ትናንትና ለዛሬ ጠዋት ሌሊት አልተኛውም ነበር። ህልማየ ሁለቱንም ቪዲዮ እኔ ሆነ ሪካርድ ያረኳቸው እየሰሟቸው ነው። እንዲህ ነው የሚያዋርዳችሁ። መሰሪያዊ ውስጣዊ የምሰሩት እንደምስጥ ቴሌግራም ላይ በልታይ ተመጣለህ። እዛ ከኤርሚያስ ቤት ውጡ ትላላችሁ። እኔን ደግሞ ደውለህ ህዝቡ ሁሉ ተዋሃደን ትለኛለህ። ውሸት እኮ ነው የሚያወራው። አሁን ኤርሚያስ ጋር ደውለህ ህዝቡ ሁሉ ተዋህደዋል ያላችሁ ሰዎች በጌታ በወደደን በምንወደው ጌታ በኢየሱስ ዳዊትን አይላቪ ብሎታል ነበረ። እኔ አንድ ነገር ልንገራችሁ። እዚህ ውስጥ እዛ ቤት ብሎክ ካልተደረጋችሁ በእናታችሁ ሂዱ፣ እዛ ቤት ሂዱና እስቲ ዝም እዚህ ውስጥ ያላችሁ 100 ምናምን ሰዎች በጌታ ፍቅር ልጠይቃችሁ። ኦርቶዶክስም ሁኑ የፈለግከው ምንት ዋቀፈናም ሁኑ ስለ አምላክ ነው መጠየቅ መለመን። እስቲ ሂዱና 400 አድርጉለት እንትሩ ቪውን በእናታችሁ በጌታ ሂዱልኝ። ሂዱ በእናታችሁ ያልተቦለካችሁ ሂዱ፣ እስቲ ሂዱ ግቡ በእናታችሁ። እያዩዋችሁ ቁጥር ይጀምራል። 357 ሰው ነው ያለው። 300 በእናታችሁ ሂዱልኝ። አቤላ ልኮ ነው ሞገስ ነው ያልተቦለካችሁ ሂዱ። እንትን ሞገስ የአቡና ሞገስ ደርቆ ነው አንተ ጋር የመጣ ነው በሉት። ኮሜንት ላይ የአቡና ሞገስ ደርቆ አንተ ጋር መጣን በሉት። ትቦለካላችሁ። ያልተቦለካችሁ ያልኩት ለዛ ነው። ሂዱ እስቲ 67 74 ጌታ ይባርካችሁ። እየሄዳችሁ ያላችሁ ሰዎች ጎንደሬው ሂድ እስቲ ስሜን አቦዘነች ጠዋ አንቺማ ትቦለኪያለሽ ግድ ነው። ሂዱ እስቲ 80 83 ሂዱ በእናታችሁ። ከዚህ ይኸውልህ ሰው እኮ እንደማይሰማ የምታውቀው ይሄ ነው። ሞገስ እኮ እንደሌለኝ የማውቀው ሂዱ ስል ስትቀሩ ሞገስ አልባ እንደሆንኩ አሁን ሞገስ ማለት ትክክለኛው ማለት ነው። ሂዱ ስትባሉ ስትሄዱ ይሄ ልጅ ሞገስ አለ ሰው ይሰማል ይባላል። ሂዱ ስትባሉ ጉርፍ 200 ምናምን ገቡ። አረ ሂዱ አቤል እኮ ነው እያሉ እየጻፉ ነው። በሉ ሂዱ አቤል እኮ ነው ሞገስ እንዲህ ሞገስ ነው በሉ። ትቦለኪያለሽ አሁን ታወል ሲያመጡት ማርያም ተማዳለች ይላል። ማርያም ታማልዳለች እያሉ ሉተራውያን። ቆርጠሽማ አንቺ መቦለክ አለብሽ። 3-4 ፌክ አካውንት ሊኖርሽ ይገባል። አርቲክል አቤል ልኮ ነው ገላትያን ጠቀስ እንጂ አንተ ተቦለከች። ገላትያን ጠቅሰህ ተናገር። ከኤፌሶን አምጣ። የትኛው ወንጌላዊ ነው የጻፈው? ከ27ቱ ቅዱሳት መጽሐፍትን አምጣ እንጂ ከአዲስ ኪዳን። አቤል አቡነ ልኮኝ ለመቦለክ ነው አንቺ ነሽ። ናጥቀስ ነው ፊት ሂዱ እስቲ ከመዝሙራትና ከሙሴ ሕግ መጽሐፍ ማለት ነው። ከ5ቱ ፔንታቱክ
ተከስ አንተ ሉተራዊ ወንድሜ። አዎ 400 ገባችሁ። ጥሩ ነው። የኦርቶዶክስ ጥቅስ ባላልገ እኔ ምን ማለት ነው? ምንድነው መሰረታዊ ነገሩ? ማርያምን ድንግል እንዳልሆነች ማሰብ ምንድነው መሰረታዊ ጥቅሙ? እኔ የማይገባኝ ጥቅሙ ምንድነው? ሙሌ ማርያም ድንግል አይደለችም ብሎ ማመን መሰረታዊ የሚፈጥረው ጥቅም ለክርስትና ምንድነው? አለ ሙሌ እዛ ሰመት ከሰያት አለ አረ ሚውት አደረጉኝ። ፌክ አካውንት ገብቼ ነበረ በሌላ ሚውት አደረጉኝ፣ ብሎክ አደረጉኝ። ማርያም ምንም አይደለችም ብሎ ማለት ነው ያልከው? አይደለችም ድንግል አይደለችም ማለት በጣም የሚፈጥረው መንፈሳዊ በረከት ድንግል ነች ብሎ ማሰብ ደግሞ የሚያጎድልም። አሁን እንደ ፕሮቴስታንት ሉተራውያን የማርያምን ዘላለማዊ ድንግልና ይቀበላሉ። ገባ እንትናቸው ላይ ኮንፌሽናቸው ላይ ሲያነቡ ስለሰማው እና ያንን ማመናቸው ያንን መቀበላቸው በህይወታቸው ላይ የሚያጎድለው ነገር አለ? እስቲ ምንም የሚያጎድለው ነገር የለም። ድንግል አይደለችም ብለህ በማሰብህ የሚጨምርልህ አንዳች ነገር የለም። እንዲሁም ምናልባትም በንቀት የጌታን እናት በማቃለል ደረጃ በንቀት የምታረገውን ነገር ሊያጎልብህ የሚችል ነገር ሊኖር ይሆናል። እንዲሁም በእልህ ጌታን ያከበርክ መስሎ እንኳን የጌታን እናት ሌላውንም በማቃለልህ የሚጎልብህ ነገር ይኖራል፣ ሌላውንም አካል ማለት ነው። ስለዚህ በዛ ደረጃ ማርያም ድንግል አይደለችም ማለት እንደዚህ ያንገበገበው ነገር አይገባኝም። የማርያም ዘላለማዊ ድንግልናን ማመን በነገር ላይ ማርያምን ጥንታዊ አባቶች ከቤተ ክርስቲያን ጋር ያመሳስሏታል። የቤተ ክርስቲያን አምሳያ ያደርጓታል። ለምሳሌ ቤተ ክርስቲያን ንጽሕት እንደ አንዲት ንጽሕት ቅድስት ለክርስቶስ አጭቻቸዋለሁ ብሎ ጳውሎስ እንደሚናገረው ቤተ ክርስቲያን ንጽሕት ናት ቅድስት ናት ብለው ስለሚያስቡ ለቤተ ክርስቲያን ውክልና ስለሚጠቀሟት ማርያምን ንጽሕናዋን ድንግልናዋን ይቀበላሉ ጥንታውያን የቤተ ክርስቲያን አባቶች። እና ያንን ማሰብ በራሱ ምን ክፋት ተገኝቶበት ነው እንደ ከህይወት እንደሚያጎድል በቃ የስተት ትምህርት ታይቶ በዚህ ጉዳይ ላይ ደምስር ለደምስር እንትን ብለን ድንግል ናት ድንግል አይደለችም ድንግል ናት ድንግል አይደለችም የሚል ሙግት ውስጥ መግባት አለብን። ጥላቻ ካልሆነ በስተቀር ነው ማለት ጥላቻ ካልሆነ በስተቀር መካነ ኢየሱስ ማርያም ድንግል ናት በማለታቸው ምክንያት ከጌታ ዘንድ የሚያስቀርባቸው በመንፈሳዊ የሚያጎላቸው ነገር አንዳች ነገር የለም። ምንም ማለት ነው ምንም ነገር የለም። ግን እና ደግሞ አንዳንድ ሎጂካልነት ሙሉ አንዳንድ ሎጂካልነት በነገራችን ላይ ሎጂክ ላይ አይደለም የሚመሰረተው እምነታችን። ኦፍ ኮርስ ሎጂክ የሚያስፈልግባቸው ቦታዎች ይኖራሉ። እንደ ሎጂክ የሚያስፈልግባቸው ቦታዎች ሊኖሩ ይችላሉ። ግን ከሎጂክ ውጪ ነው የማርያም ኢየሱስን መጸነስ በድንግልና መጸነስ ወንድ ሳታቅ መጸነስ ምንም እንደዚህ አይነት ግንኙነት ውስጥ የሌለች ድንግል ሴት መጸነሷ በትንቢት የተነገረ ቢሆንም ሎጂካል አይደለም። ለዛ ነው የሚያስደነግጠው፣ ለዛ ነው እንግዳ የሚሆን። አንድ ድንግል ሴት ጸነሰች፣ ወለደች። ከሱ የተወለደው ደግሞ መልአኩ እንዳለው ዓለምን የሚያድን መድኃኒት የሚሆን ክርስቶስ ኢየሱስ ነው። ይሄ ደግሞ በነቢያቱ በትንቢት መጽሐፍ የተጠቀሰ የትንቢት ቃል ነውና የማርያም በድንግልና መጸነስ ከሎጂክ ውጭ ሆኖ በድንግልና መኖሯን ማሰብ ላይ ሲደረስ እንዴት ሎጂካል ለመሆን ሰው ማሰብ አለበት ብዬ አላስብም። ምን ያውን ይሄን ነው የሆነ የማርያም ዘላለማዊ ድንግልና ላይ ሲመጣ እንዴት ስትወልደው እኮ ድንግልናዋን ታጣለች ይላሉ ሰዎች። መጀመሪያም ስትወልደው እኮ ድንግልናዋን አታኳ አይደለም የወለደችው። እያንዳንዷ ሴት እኮ ለመውለድ ድንግልናዋን አታ ነው የምትወልደው። በነገራችን ላይ አታ ድንግል ሆና አይደለም የምትወልደው። ይቺ ቅድስት ይቺ የተባረከች የጌታ እናት ኢየሱስን ራሱ ስትወልደው ከሎጂክ ውጪ በሆነ መንገድ ነውና ድንግልናዋ ከሎጂክ ውጪ በሆነ መንገድ ቢታሰብ ዘላለማዊ ድንግልናዋ ከህይወታችን የሚቀንሰው እንደዚች የምታክል ነገር የለምና አጉል እንደው የመጋጫ ርዕስ ከመፈለግና ምን መሰለ አሁን ወንጌላዊ አማኙ የሚያስበው ነገር አለ። የሚያስበው ነገር ማለት ምን ማለት ነው? ባል አላት፣
ልጆች ያሏት የሚለው እሳቤ በወንጌላዊ አማኙ ዘንድ ይታመናል። እሱ በራሱ ከየት ተነስቶ ነው ምናምን እሱ አሁን ልክ ነው ልክ አይደለም በዛ ጉዳይ ለማውራት አይደለም። ግን በጣም በሚገርም ሁኔታ ግን እሱ የሚጠቀመው ለምንድን ነው ብትል መካነ ኢየሱስን እንደዚህ ብለው ማመናቸው ሌላው ወንጌላዊ አማኝ ድንግል ማርያም ልጆች አሏት ባል አላት የሚለው ነገር በወንጌላዊ አማኝ ዘንድ ተቀባይነት ስላለው በዛ እነሱን ለመምታት ነው የሚጠቀምበት ብዬ የማስበው ለመምታትም ጭምር ማለት ነው። አያችሁ አይደል? ምናምን አሁን ሰው እጁ ሰጥቶ እንትን ይለዋል። አሁን እኔ አክቹሊ በጣም በሚገርም ሁኔታ ልጅ አላት የሚለው ነገር ላይ ገና አዲስ ክርስቲያን ሁኚ ከሆነ ወንጌላዊ አማኝ ጋር ተጣልቻለሁ። እንዴት እንደዛ ትላለህ? ማርያምን አዲስ ክርስቲያን ሆኜ እንዴት ልጅ አላት ትላለህ? እንዴት ትዳር ማሰብ ራሱ ከብዶኛል ማለት ነው። በኋላ ግን ስታስበው መጽሐፉ ስታነበው በግሪኩ ያ የተጻፈውን ነገር ስፔሻሊ ስታይ ጮኛ ተብሎ የተተረጎመው በእኛ ነው እንጂ ጮኛ አይደለም። እንደ ሚስት አድርገህ ውሰድ፣ ለመውሰድ አትፍራ ነው የሚለው። የቆዩበትን ጊዜ አብሮ የቆዩበትን ምናምን ስታይ መጽሐፍ ቅዱስ ላይ ያሉ ነገሮች አንዳንድ ጠቋሚዎች ያሉ ነገር ስታይ ትዳር በኋላ ነው። ትዳር ርኩሰት አይደለም። ስለዚህ ድንግል ማርያም ትዳር ነበራት ብሎ ማሰብ ትክክል እንዴት ትክክል አይደለም አይባልም። መጽሐፉም እንደዚህ ይላልና ምናምን ብለህ የምትደርስበት መረዳት አለ። ምደርስ አሁን እኔ የደረስኩበት የራሴ መረዳት አለኝ። እሱ በራሱ ግን ያ የደረስኩበት መረዳት ግን የጨመረልኝ ነገር አለ ብዬ አላስብም። የጨመረልኝ ነገር አለ ማለት ምን ማለት ነው? ስለ ማርያም የሆነ ነገር አንደርስታንድ ባደረኩ ቁጥር የሆነ መንፈሳዊ መገለጥ ላይ እንደደረስኩኝ እና የሆነ ነገር እንደጨመረልኝ አላስብም። እውነት ለመናገር ማለት ነው። እንደው ግን ሙሌ ፈርስት ሴንቸሪ ላይ ነበሩ በዛው ዘመን አካባቢ ላይ ማርያምም በኢየሱስም በስጋ በምድር ላይ በተመላለሱበት ወቅት ላይ በመኖር ደረጃ የነበሩ የቤተ ክርስቲያን አባቶች አሉ። ከነ ዮሐንስም ከነ ምናምንም ክርስትናን የተቀበሉትና እነዛ ሰዎች የተረዱበትን ነገር ማየት በዛ ዘመን የነበረውን መረዳት ቀረብ ብሎ ለመረዳት ትክክለኛው ሐሳብ አይመስልም? አሁን ግሪኩንም ምኑንም ከምንል የመጀመሪያዎቹ ተደራሲዎች የመጀመሪያዎቹ ሰዎች ይህን መልእክት ሲሰሙት በምን አግባብ ነው የተቀበሉት የሚለውን ነገር መረዳት፣ በተለይ የቤተ ክርስቲያንን ታሪክ ወደኋላ ዞር ብሎ ማየት ለዚህ ጉዳይ የተቀራረበ ለእውነት የቀረበውን ለእውነት የተጠጋውን ሐሳብ እንድትጨብጥ እንድትይዝ ያደርጋል ብዬ አስባለሁ። በመጀመሪያው ዘመን ላይ የነበሩ ደግሞ በጣም ብዙ አባቶች የማርያምን ድንግልና ያምኑበት እንደነበረ ነው። እኔ በግሌ ማቅ ያምኑበት እንደነበር ድንግል ዘላለማዊ ድንግልናዋን ማለት ነው። መካነ ኢየሱስም ከዚሁ ከቤተ ክርስቲያን አባቶች ታሪክ የተወጣጣ ሐሳብ ነው ይዛ ዘላለማዊ ድንግልናዋን አምናለሁ ብላ የመጣችው። መቼም ሉተር ሪፎርምድ ነው፣ ተሐድሶን እንቅስቃሴ የመራ አባት ነው፣ የፕሮቴስታንት የቤተ ክርስቲያን አባት ነው። ስለዚህ ሉተር በዚህ ደረጃ ይሄንን ጉዳይ እንደ እምነት ከካቶሊክ በወጣበት ጊዜ ይዞ ሲወጣ ሪፈር ሳያደርግ ወይም በጭፍን ወይም በፍርደ ገምድልነት በቃ ድንግልና ብቻ ብሎ አይደለም ይሄንን ጉዳይ የሉተራን መመሪያ ውስጥ የከተተው ወይም የከተቱት በጊዜ ብዛት የከተቱት እና እነዚህ ሰዎች ከቤተ ክርስቲያን አባት ከኛ ዘመን ይርቃሉ። 600 500 ዓመት ሩቅ፣ እነሱ ደግሞ ለዛኛው ዘመን ይቀርባሉ። ከዛ አንጻር ነገሮችን የተረዱበት አካሄድ ትክክል እንደሆነ ይሰማኛል እና አሁን ቅድም ከነገርኩ ማርያም ዳግማዊቷን ቤተክርስቲያንን እንደ ውክልና የዛ ዘመን የፈርስት ሴንቸሪ ሰዎች እንደ ወካይነት ያዩዋታል፣ እንደ ሙሽራ ያዩዋታል፣ እንደ ዳግማዊት ሔዋን ይመለከቷታል። ጥፋት በዛች በሴቲቱ በኩል እንደገባው ምህረት ደግሞ በሷ በኩል በማርያም በኩል ክርስቶስ ከመወለዱ ጋር ተያይዞ ምህረት፣ ይቅርታ ወይም ልከኝነት አለመታዘዝ በዛች በመጀመሪያዋ ሔዋን በኩል እንደተደረገ እንደሆነ መታዘዝ ደግሞ በዳግማዊት ሔዋን ልክ ኢየሱስን ዳግማዊ አዳም። አንዳንድ ሰዎች ይህን ሲሰማ አዳም ሔዋን ይለና ሌላ ጾታዊ ነገር መንፈሳዊ ምሳሌ ነው እየተሰጠ ያለው መንፈሳዊ ምሳሌ እና ሔዋን ባሏን ወይም አዳምን ወይም የሰው ልጆችን የእግዚአብሔርን ትእዛዝ እምቢ በማለት አብራ ስትጥል አለመታዘዝ ውስጥ ሰይጣንን ኃጢአትን ስታስገባ፣ ማርያም ግን በመታዘዝ
ትዝ ይላችኋል። አብሳሪው መልአክ ገብርኤል መጥቶ ሲያበስራት አዲስ ነገር ነው፣ እንግዳ ነው፣ ሎጂካል አይደለም። ከሷ በፊት የሆነ ሰው የለም፣ ከሷም በኋላ የሆነ ሰው የለምና ሰማችና ይሄ ነገር እንዴት ሊሆን ይችላል ብላ ጠየቀችው። የልዑል መንፈስ በአንቺ ላይ ይመጣል፣ ይጸልልልሻል፣ የእግዚአብሔር መንፈስ ይጸልልልሻል፣ ከአንቺ የሚወለደው መድኃኒት እርሱ ክርስቶስ ይባላል የሚል ምላሽ ከሰጣ በኋላ እግዚአብሔር ባሪያው እንደ ቃልክ ይሁን አለች። ተስማማች፣ አሜን አለች፣ ታዘዘች። የመጀመሪያው ባለመታዘዝ ነው የሰውን ልጅ ያስወጣችው። ሁለተኛዋ ዳግማዊ ሔዋን ማርያም ግን በመታዘዝ ኢየሱስ ክርስቶስ ሰው እንዲሆን ማለት የመዳናችንን መሰረት እንዲጣል እሺታዋን በእምነቷ ገለጸች፣ ተባበረች። ኢየሱስም ከሷ ተወለደ። አንዳንድ አጉል ጥራዝ ነጠቅ ሰዎች አሉ እዚህ ጋር እሷ እኮ እሺ ባትል እግዚአብሔር ምናምን ሌላ ያዘጋጃል። ኦፍ ኮርስ እግዚአብሔር ብዙ ነገር ሊያደርግ ይችላል፣ ግን እምቢ አላለችም። እምቢ ባላለችበት እሷ እሺ ባትል የሚል ሎጂክ መስራት ጭፍንነት ነው፣ ጥላቻ ነው፣ ነውረኝነት ነው። እሷ እሺ ብላለች፣ አልሳተማ። እግዚአብሔር የሚታዘዘውን ያውቃል። እግዚአብሔር በእምነት የሚቀበለውን ልብ ያውቃል፣ ያዘጋጀውን አካል ያውቃል። እና እሺ ብላ ታዘዘች። የእግዚአብሔር ልጅ ክርስቶስ ኢየሱስ ትልቅ ተአምር ተደረገ። መለኮት ስጋን ገንዘብ አደረገ። በማርያም ስጋ ነሳ፣ ሰው ሆነ፣ ተወለደ። እና ይህ እውነት በማርያም በኩል የሆነው እውነት ከሎጂክ ውጪ ነው። ድንግል አትጸንስም፣ ጸንሳለች። ያ ድንግልና ተአምራዊ በሆነ መንገድ ቀጠለ ብሎ የሆነ ሰው ሲያምን እንደ ልዩ በሽተኛ መመልከት ራስ ጤነኛ አለ። እሱ ልክ ነህ። ቅድም ባልከው መንገድ ለምሳሌ እሷም ቢኮ ብትል ሌላ ሰው ያዘጋጃል የሚለው ነገርም ትክክል አይደለም። ከዛ የበለጠ በጣም ትልቁ አመጽ፣ እውነት ለመናገር በጣም ከዛ የበለጠ ትልቁ አመጽ ግን እሷ ለጥቂት እሽን ማለትን ብትዘገይ ኑሮ መዳናችን ይዘገያል ብሎ እንደ ዲያቆን ሄኖክ ማስተማር እና ምክንያተ ድህናት ብሎ ለጥጦ አሁን ማርያም በራሱ ድንግል ናት ማለት በራሱ ምንም ችግር የለውም። ጌታን ከመውደድ እንዲሁም አንዳንድ ሰው እንዴት ጌታዬን የወለደች ጌታዬ ናት እንዴት ሌላ ሰው ልትወልድ ትችላለች? ጌታ የወጣበት ማጽና ምናምን ብሎ ማህፀን ብሎ ጌታን ከመውደድ በመነሳት እንደዛ ቢል በዛ ደረጃ ያን ያህል አይከፋን ይችላል። ግን በጣም ከባዱ ነገር ግን ምክንያተ ድህን ብሎ ለጥጦ አሁን የመካነ እሱ ሌላ ነው። እሱ በቃ ምንም ዝም ብሎ ከጥላቻ የተነሳ ካልሆነ መንካት ትክክላለን። ግን በዚህ ሳይድ የኛም ሆነው ለማርያምን ዝቅ ለማድረግ የሚካሄደው ነገር ከጥላቻ የተነሳ እሷ እኮ ምናምን ብሎ እኔ የሚቀፍ ነገር ሁሉ እሰማለሁ። በእውነት የሚቀፍ ነገር ሁሉ እሰማለሁ ማለት ነው። የጌታና እናት በዛ መጠን በጣም እንትን ማለት ዝቅ ማድረግ አለመታደል ነው እውነት ለመናገር ማለት ነው። ደግሞ ከፍ አድርጎ ደግሞ ከመለኮት ጋር ማሰለፍ የክርስቶስን የማዳን ሥራ ለማጋራት መሞከር ምክንያተ ድህን ተብሎ የተባለው የመዳናችን ምክንያት እንደሆነ የተነገረው ዕብራውያን ምዕራፍ 5 ላይ ጌታ እንደሆነ እየተናገረ እንደዛ ማድረግ ወደ መንግስት ሰማያት መርታ የምታስገባ ብሎ ሌላ ይሄንን የምትጠቀመው ለምሳሌ ይሄ ፐርፔቹዋል ቨርጂኒቲ ድንግል ናት ንጽሕት ናት ምናምን ሲባል ቆንጆ እሱ ምንም በራሱ ምንም እንትን ላይኖረው ይችላል። ግን ያንን ተጠቅመህ ወደ ማዳን ስትወስደው ያንን ተጠቅመህ ልክ መርታ ወደ መንግስት ሰማያት ታስገባለች ምናምን ሲጠቀም ምክንያተ ድህን የሚለው ሐሳብ ወይም የመዳን ምክንያት የሚለው ሐሳብ ልክ በአዳም በኩል ሞት ወደ ምድር ገብቷል። ያው መጽሐፍ ቅዱስ ያው ራስ የሆነውን አዳም ነው ሜንሽን የሚያደርገው። እንደምታውቀው ግን ከእባቡ ጋር የተስማማችው እባቡንም እንዲያደርግ ባሏን የሚያደረገችው ሔዋን ናት እና በሔዋን በኩል ነው ነገርየው የተደረገው። ግን ባል ስለሆነ ኃላፊነት ወንድ ስለሆነ ኃላፊነት የሚወስደው በአዳም በኩል ሞት ወደ ዓለም ገባ ይላል። በክርስቶስ ራስ በሁለተኛው ክርስቶስ በኩል ደግሞ ሕይወት በብዛት ወደዚህ ወደ ዓለም እንደገባ ሕይወትን ሊሰጠን ክርስቶስ ሕይወትን ጽድቅን እንዳደረገልን መጽሐፍ ቅዱስ ይናገራል። አሁን ድህን የሚለው በእሷ በኩል የመጣው ጥፋት ድህነት የሆነው ኢየሱስ ክርስቶስ በእሷ በኩል መምጣቱን ለማመለከት የተጠቀሙት ሎጂክ ነው። ኢየሱስ አይደል የመዳናችን ምክንያት? ያ የመዳናችን ምክንያት የሆነው ኢየሱስ ምክንያተ ድህን ያደረጋት ማርያምን ነው።
ከእርሷ በስጋ ተወልዶ ነው ያዳነን የሚለውን ሀሳብ የሚይዝ ነው። እኔ አንደርስታንድ ሳደርገው ከዛ ያለፈ የተረዳውበት መንገድ የለም። ምክንያተ ዲና ሲባል አዳኙ ኢየሱስ ክርስቶስ በእሷ በኩል አይ ጥሩ ነው። እንደዛ አሁን ለምሳሌ ጌታ ስለወለደች ጌታን በመውለዷ ምክንያት አክቹሊ ከአንደኛ መጽሐፍ ቅዱስ ምክንያት የድህን ብሎ ቀጥታ የሚጠቀመው ኢየሱስ ስለሆነ መተካቱ አስፈላጊ አይደለም። መጽሐፍ ሳይል እነ ዮሐንስ የሚያውቋት ሳይሉ በሚል ነው እንጂ ፖዚቲቭሊ ጌታን ወልዳልናለች በቃ እሱ መልካም ነው። አሁን ሰጥታናለችም ብሎ ማለት እውነት ለመናገር እሱ አስቸጋሪ ነው። እኔ ጌታን የሰጠን አብ ነው፣ እግዚአብሔር ነው፣ እግዚአብሔር አብ ማለት ነው። ምክንያቱም ተቀባዩ ከሆነው ዓለም ድንግል ማርያም አንዷ ናት፣ የተቀበለችው ናት። እግዚአብሔር ሰውን ዓለም ሁሉ ከመውደዱ የተነሳ አንድያ ልጁን ሰጠ ይላል። አንድያ ልጁን ለማን ሰጠ? ለኛ ሰጠ። ከኛ ዘንድ ናት፣ ከተቀባዮች ዘንድ ናት እንጂ ከሰጪ ዘንድ አይደለችም። ቴዎሎጂው እሱ ነው የሚያሳየው እንጂ እሷ ሰጥታን እኛ ተቀባዮች አይደለንም። ጌታ እግዚአብሔር ሰጠን፣ ከዛ ተቀበልን። አብርሃም እሷ ተቀባይ ናት፣ ድህነቱ ለሷም ስለሆነ ማለት ነው። ከዛ አንፃር መረዳት ቆንጆ ነው። ግን አንዳንድ ጉዳዮች ስትናገር ይልክ ለምሳሌ ሐዋርያቱ ወንጌል ለመድረስ አሁን እግዚአብሔር ነው ልጁን የሰጠን፣ ግን በሐዋርያት በኩል ነው ወንጌል የተሰበከልን።